ከሩቅ ነው የምታያት አባዬ ሳይሽ ችግር የለውም ዳጣ በተረፈ አባዬ ምንም አላለሽም አይደል እና ደግሞ ከአባዬ ጋር እኮ ተነጋግረው ስለነበረ ደህና ነኝ ማርቲ ምን ደህና ነህ ፊቱ ሁሉ እኮ ተቀያይሯል እባክህ ይቅርታ አድርግልኝ አንቺ ምን አጠፋሽ ቅድም ትንሽ ስሜታዊ ሆኜ ተናገርኩ ታውቃለህ እኔ አንተን ተናግሬ አላውቅም እባክህ ደሬ ከልቤ ይቅርታ እኔን ምን አደረግሽ እንዴ ከዚህ በላይ ምን ላድርግ ጨቀጨኩ ለዛ ነው ቤቱን ጥላ የወጣ ግን ደግሞ እባክህ ተረዳኝ ፈልጌው አይደለም በቃ ረጅም ጊዜ እየተጨነቅክ ዝም ስትለኝ ጊዜ ሆድ ብሶኝ ነው ይሄ ጉዳይ እንዴት ማለቴ የቀለበቷን ጉዳይ እንዴት አደረግክ ኤቢንም ውሃንም በውጭ አገኛቸዋለሁ ከምርዳታ ትክክለኛ ውሳኔ አይደለም አይ ናታ ከአባቴ የሚበልጥብኝ ምንም ነገር የለም እኔንስ ለኤቢዚ ትተሽ ልትሄጂ ነው ምን ማለት ነው ጨክነሽ እዚህ ትተሽ ልትሄጂ ነው እንዴ አንተ ቆይ ኤቢን ትወዳታለህ እንዴ እኔ እንደዛ አላልኩም ናታንዬ ስታዝን የማይገባኝ እንዳይመስል ግን ደግሞ የማደርገው ነገር ስላጣው ነው በቃ ግራ ገባኝ ምን ላድርግ ለማንኛውም እናትሽን እስክታገኝ ድረስ ይሄን አድርጋለሁ ይሄን አላድርግም አትበይሽ አልገባኝም አሁን እናትሽን ለማግኘት ተዘጋጂ ቆንጆ ልበሺ ደስተኛ ሁኚ በቃ ሌላውን ሌላ ቀን እናወራለን እሺ አባዬ ደግሞ ለምንድነው የማይነሳው አንተ ደግሞ ሻወር ቤት ውስጥ ምንድን ነው ያለው ዳጥዬ እንግዲህ ዳጣችን እንግዲህ ዛሬ ቤተሰቧን እናቷን የምታውቅበት ቀን ነው ማለት ነው። በጣም ደስ በሚል ሁኔታ እንግዲህ ያው በርሽዳዋን እንዳከበረ ወደ ወስድሻለሁ ነበር ብሎ ቃል የገባላት ደረጀ ግን ቃል የገባላትም አልተወጣም ማለት ነው። ምክንያቱም እሱም በጣም ስሜታዊ ሆነዋል። ያለበት ሁኔታ በጣም ከባድ ነው። ሁኔታው ትንሽ ውስብስብ ያለ ነገር ነውና ግራ ተጋብቶት ነበር ማለት ነው። ያው ታውቁታላችሁ መቼም እንግዲህ ሚስት በሚስት ላይ ደርቦ መውለድ በጣም ከባድ ነው። ብዙ ነገር ዋጋ ያስከፍላል እና ከብዶታል። ምን ብሎ በነገራችን ላይ ይሄንን የከበደው ለሚስቱ ጥሩ ሰውና ስነ ምግባር ያለው ስለሆነ ነው። ሚስቱን ስለሚያከብራት ሚስቱን ስለሚወዳት በቃ እንደዛ ነው እንጂ ሚስቱን ባይወድና ስነ ምግባር ባይኖረው ምን አባቷ ብታቅ ምን ታመጣለች ብትሰማ ምን ታመጣለች ብሎ ይል ነበር። ግን እሱ ለሚስቱ ስነ ምግባር ስላለው ሚስቱን ያኔ ስለሚያከብራት ስለሚወዳት ለትዳሩ ስለሚጨነቅ ለማርቲ እንዳትሰማበት በጣም የሆነ ትጎዳብኛለች የሆነ ነገር ታወርብኛለች ብሎ በጣም ተጨናንቋልና ጭንቀት ውስጥ ነው። እንግዲህ ማርቲ መታዋከም እንደነው እንግዲህ 6 ወር ሆነ እኮ 6 ወር ማስቆጠርክ የሆንከው ነገር ባከን ገሬ ብትለው ሊነግራትም አልቻለ። ያው እሱም ጭንቀት ውስጥ ስለሆነ ዳጣም እንግዲህ በእናት ማወቅ ፈልጋለሁ ብላለች። እንግዲህ እሱን እየጠበቀች ነው፣ በጉጉት እየጠበቀችው ነው ማለት ነው። እንግዲህ እሱ አሁን ይመጣል አይመጣም እያለች እንዲያባይ ቀረኮ ረፈዴ ከማታ እንግዲህ ማታ ታድሪም ዛሬ በቃ ቀንሽ ነው ብሏት ነበር። ያው እንደምታውቁት ከዛ በመጨረሻ ተነስቶ ይሄዳል። ማርቲም ጋር ሲነጋገሩ ተነስቶ ይሄዳል ማለት ነው። ይሄዱና እንግዲህ ማርቲም ሲቆይ ብላ ተነስታ ኤቢ ክላስ ሄደች። ከዛ ስትሄድ ኤቢም አባቷም የሚል እንደማይ አባዬ እኮ ሄዷል ስልኩም ደግሞ አያነሳም ምናምን ትላታለች። እንዴ የት ነው ሄዶ እንደ እስካሁን አልመጣም ልስታታውማ አልመጣም ደጋግማ ማርቲም ስትደውል ወይኔ አፌን በቆረጠው አለች ማርቲ ራሱ ማለት ነው። ወይኔ አፌን በዘጋው ምንም ነገር ባላልኩት ኑሮ እንደው ምን አስዝብኝ በቃ ምን አዞብኝ ተናገርኩት ምናምን አለች ማለት ነው። በቃ ውስጧ በጣም አዘነ። እንደው ምን አስዝብኝ ባልናገረው ኑሮ ወይኔ አለች። በቃ አይዞህ እንግዲህ አይዞሽ ማያይዞሽ ዳጣ ጋር ሲዳጣ እኮ አብራለች። ዳጣን ስል እንዴ ዳጣማ ካለና ዳጣ ሊያዝናና ነው አስትል አይማይ ዳጣን ስልክ ትደውል ዳጣ ማታነሳ አረማይ ዳጣ ማታነሳ እንጃ እንዴት እንደሆነ አላቅም ምናምን አለቻት። እኔ እንደው አላቅም ማየ ምናምን አለቻት ማለት ነው። በቃ አይዞሽ አንቺ እንትን አትበይ ዝሮ አትጨናነቂ ሲቆይ አለችና እናቷን ማረጋጋት ያዘች ማለት ነው። እንግዲህ ማርቲን በጣም
ውስጧ ተጎድቷል። ታውቃላችሁ ያለችበት ሁኔታ በጣም ከባድ ሁኔታ ውስጥ ነው ያለችው እንግዲህ ስታውቁት ማለት ነውና በጣም ተጨናንቃለች ምናምን ሰው እንደዛ ሆኖ በነበረበት ሰዓት እንግዲህ ምንድን ማድረግ ነው ያለብን ምን እንዴትስ ነው የሚሆነው እያለች እሷም ጭንቀት ላይ ነበሩና በስተመጨረሻ ደረጀም እንዴት ነው አሁን በቃ ዳጣዬ እባክሽ ጥሩ ላይ አይደለሁም በቃ ዛሬ እንመለስና ነገ እናትሽን ላሳይሽ አላት ማለት ነው። እሺ አባዬ በቃ እንመለስ። እሺ አባዬ የሚያስጨንቀ ይሄ ነው አይደለ? በጣም ተጨነካ አይደለም ማማራችሁ? አዎ በጣም አለ ያው በጣም ተጨናንቋል። ጭንቀት ውስጥ ነው ያለው ምናምን ማለት ነው። ከዛ እንደዛ ይሆናል ማለት ነው። በስተመጨረሻ እሺ በቃ ብለው ተመለሱ ማለት ነው። ተመለሱ። ሲመለሱ በቃ ሂጂና በቃ ነገ ወስድሻለሁ አላት ማለት ነው። ከዛ ተመለሱ። እሷም ወደ ክላሷ ሄደች። ናታልን አገኘችው። ከዛ ናታል እንዴት ነው ቆይ ምናምን ላታል ማለት ነው። እንዴት ነው ቆይ ከዛ እንዴት ነው ምናምን ይላታል። አሁን በቃ ናታልዬ በቃ እኔ ለትንሽ ጊዜ ሄጄ በቃ እዛ ማቆየት አለብኝ እንጂ አሁን እማዬም እንደዚህ አይነት ነገር ሆነ በቃ ምናምን ስትል እንዴ እኔን ለኤቢ ጥለሽ ነው የምትሄጂው አላት። እንዴ ምን ማለት ነው ናታል? ምን ማለት ነው ደግሞ እንደዛ የምትለው ምንድነው? ምን ማለት ነው? እንደዛማ አይደለም ናታልዬ እሺ ምናምን አለችና ናታልን አረጋጋችው ምናምን ከዛ ዞር በልማ ወደዛ እንዳለች ዞር እንዳላላ ሳማቸው ምናምን እሱም በደስታ ገባለት ማለት ነው። ከዛ እንደዛ ሆኖ ማለት ነው። እንደዛ ሆኖ በቃ እሺ በቃ ለናስም ሄደች። ከዛ ማርቲም ግራ ገባት። ደረጀ መጣ። ደረጀ ዝም ብሏት አለፈ ማለት ነው። ደረጀ በቃ በእናቴ ይቅር በለኝ ይቅርታ ምናምን አለችው። ይቅርታ ደረጀ እባክህ ደረጀ በእናቴ ይቅርታ አድርግልኝ። እንዴ ምንሽ ነው ማርቲዬ? አንቺ እኮ እኔ ምንም ያደረግሽ ነገር የለም እባክሽ ማርቲዬ ምናምን አላት ማለት ነው። እኮ ምንም ያልሽው ነገር የለሽም ምንም አይነት ነገር እኮ ያልሽው ነገር የለም ምናምን አላት ማለት ነው። ከዛ እንደገና እሱ እንደዛ ስትለው ተጨናነቀች ማለት ነው። ያልኩት ነገር በቃ ትክክል አይደለም ማለት ነው ምናምን እያለ ተጨነቀች። በቃ ተጨነቀች አይዞሽ ምናምን አላት። እሱም በስተመጨረሻ እሺ በቃ ተባባሉ ማለት ነው። ተነስቶ ዳጥዬን ይዞ ወደ እናቷ ጋር ይሄዳሉ ማለት ነው። ወደ እናቷ ጋር ልትሄድ እንግዲህ ስትል እቺን ልልበሶች ታምርብኛለች ለእናቴ ቆንጆ ሆኜ ልሄድላት አለች ማለት እናቴ እኮ አታቀኝም አይደለ? ስለዛ በቃ ቆንጆ ሆኜ መሄድ አለብኝ በቃ ለእናቴ እኮ በቃ ሆኜ መሄድ አለብኝ ማለች። ከዛ በቃ ተሰማመረች ምናምን ለባበሰች። እናቴ እኮ ስታይ ምናምን አለች ለባበሰች። ከዛ ተነስተው ወደ ሰላም ሰፈር ሄዱ። ወንድ አባዬ እኮ ሰላምዬ ግቢ እኮ ነው ሰላምዬ ሰፈር እኮ ነው የኔ እናቴ የት ናት? ቆይ ሰላምዬ ድማ ቆይ አገኛታለሁ ትላለች ማለት ነው። የት ነው የእናቴ ሰፈርና ሰላምዬ ጋር ናት እንዴ ምናምን አለች ማለት ነው። እንግዲህ እስካሁን ድረስ አልጠረጠረችም። ይሄ እንግዲህ እናትሽ ሰፈር ይሄ ነው ምናምን ይላታል ማለት ነው። ትደረግጣኝ ምን ትለኝ ይሆን ይላል። እንደው ምን ትለኝ ይሆን እንደው ምናምን አለ በቃ ተጨነቀ። ደረጀ ራሱ እንደው ምን ትለኝ ይሆን ጉድ እኮ ነው ጉድኔ ምናምን አለ ማለት ነው። ጉድኔ እንደው ምን ትለኝ ይሆን እያለ እንግዲህ ጭንቀት ላይ ነው እሱም ጭንቀት ላይ ነው እሱም እንግዲህ ምን ትለኝ ይሆን እያለ በጣም ተጨናንቋል ማለት ነው። እንግዲህ እሷም ወደዛ እንግዲህ ወደዛ ሀቀን ነው ማለት ነው። ለዛም እንግዲህ ከገዜ ጋር በመስኮት ፍቅራቸውን ያወሩ ምናምን ማለት ነው። እንዴት እንደሚወዳት እንዴት እንደሚያፈቅራት ፍቅራቸውን ይገለጥላታል ማለት ነው። በጣም ደስ በሚል ሁኔታ ፍቅራቸውን እያጣጣሙ ይገኛሉ። ናታልም እንግዲህ እናቷን ስታቅ ደግሞ ቀለበት አስራለሁ ብሏል ማለት ነው። ለዳጣ ቀለበት አስራለሁ ብሏል ማለት ነው። እንግዲህ ስጦታው ቀለበት ነው ማለት ነው። የበርዝዴይ ስጦታ እናትሽን ታውቀሽ በኋላ ነው የሚሰጥሽ ነው ያላት። ያው እንግዲህ እናቷን ታወቀች ያው ስጦታ ይቀርብላታል ማለት ነው። ውድ ቤተሰቦች
በቀጣይ ቪዲዮ እንግዲህ ሰላም እናቷ መሆኗን ስታቅ ምን እንደምትል በቀጣይ ቪዲዮ ይዘን እንመጣለን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ባይ ባይ። መልካም ጊዜ ሆናላችሁ።